አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢልሃም ዩቲዩብ ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። እናንተ እንዴት ናችሁ? እኛ አልሐምዱሊላህ ሁላችንም ደህና ነን። እንግዲህ ዛሬ የመጣ ነው ለየት ባለ ቪዲዮ ነው። ምንድነው ሀሳቡም ምን መሰላችሁ? እንግዲህ እናቴ ትንሽ ወጣ ብላለች፣ ጎረቤት ልታይ ጎረቤት ታሞ ልታይ ወጣ ብላለች እና እኔ ደግሞ የወጣችበትን ሁኔታ አጋጣሚ ተጠቅሜ ፕራንክ ላደርጋት ፈልጌ ነው። ምን መሰላችሁ? ዋና ሀሳቡ እዚህ እንደምትመለከቱት ፓስፖርት ይዣለሁ። ይሄ ፓስፖርት የራሷ ነው፣ የራሷ ማለት ነው። እሷ ደግሞ በጣም ቤትም የሆነ ስናነሳ በጣም የሚያናዳት ነገር ነው ስለ ውጭ በቃ የሆነ የውጭ ሀሳብ ማሰብና በቃ ፓስፖርት ጭራሽ እኔም እህቴም ሆነ በቃ ስለዚህ እንድናነሳ ጭራሽ አልፈልግም። በጣም የሚያበሳጨት ነገር ይሄ ነው። ስለዚህ እኔ ደግሞ ይሄንን በሚያበሳጨት ነገር እስኪ ዛሬ በቃ የሆነ እኔ አውቄ እንግዲህ እናቴ ሰርፕራይዝ አለሽ ብዬ ከዛ ስትመጣ ይሄንን አወጣሁኝና በረራዬ በዚህ ቀን ነው ልላት ነው። ስለዚህ እሷ ደግሞ የምታሳየውን ሪያክሽን አብረን የምንመለከት ይሆናል። እንግዲህ እስኪ ደውላልኛለች፣ ትንሽ ራቅ ስለሆነ እየመጣሁ ነው ብለኛለች። እንግዲህ እንጠብቃት እስኪ እና የምታሳየውን ሪያክሽን የምንመለከት ይሆናል ማለት ነው። እስኪ ልያት ብዬ ነበረ፣ ገና አልመጣችም። እንግዲህ ገና አልመጣችም። ያው ትንሽ መንገዱን ራቅ ስለምነው መሰለኝ እንግዲህ ምን እንደምትል የምንመለከት ይሆናል አብረን እናያለን። ወይ መጣች። አቤት ማይ መጣሽ? ሰርፕራይዝ ነው ዛሬ ያለሽ ትልቅ በዚህ ጎረቤት ነው የሚያስረሳ። ብታይ ምን እንደሆነ ብታውቂ ማለት ነው። እነዚህ እንኳን አያስቀምጥሽም። ምን እንደሆነ ብታይ ምንድን ነው አሳይሻለሁ። ዓይንሽን ጨፍኝና ኸይር ነው። ኸይር በጣም ትልቅ ደስታ። እንደዚህ ተገለጭ። ብስሚላ ምንድን ነው? ፓስፖርት እና ፓስፖርት ነው። ሰርፕራይዝ የራሴ አይደል እንዴ? ተቆርሲያቶች ለምን አጣሽ? ለምን አጣሽ? ታስታውሽ እንደው ባለፈው እየጠየኩሽ አልነበረ? እንዴ ብለሽኛል። እሺ ስለዚህ እኔ ደግሞ ዛሬ በራሴ አወጣሁ። ኧረ እባክሽ በራስሽ አወጣሽ? ይሄ ጨዋታ መሆን አለበት። አንቺ ማየት ፈልጋለሁ አይደለም? ወደፊት እኮ ታያለሽ። አይደለም ምን ስትይ በማንኛው በራስሽ አወጣሽው? እዛ ታስታውሽ እንደው እዚህ ጎረቤት የሆነ እዛ የሚሰራ ሰውዬ አለ አይደል? እሱን አውቃለሁ። ተይው እኮ ከዛ ወጣሁኝ። ብር ተይተሽ ብር ተበደርኩኝ። ኧረ እባክሽ ወይ አበድርሽ ተይማ። ስለዚህ ጉዳይ ያለኝን አቋምና ዓላማ ታውቂያለሽ አይደል? ለምን ስትይ አወጣ ቀሪ ወሰደሽ ነው ክትከት ቀርቂም ጥሩ አንቺ ይደሃም አልሰጥሽም እንዴ? እኔ ወንዴ ተጣላለን። አንቺ መጣላት እኮ አይደለም። እኔ እኮ ጠይቄሻለሁ አይደለም? ጠይቄሽ ምንድን ነው ያልኩሽ? ምንድን ነው ያልኩሽን ብቻ መልሽልኝ። ምንድን ነው ያልኩሽ? እንዳታስቢው አይቻልም። እና ታዲያ እኔ ለስንት ዓመት ኖሬበታለሁ አይደለ? ጥቅምና ጉዳቱን አውቀዋለሁ። ጥቅም ቢኖረው እናንተ ሳትጠይቁኝ ራሴ ወጥቼ እሸኛችኋለሁ። እኔ ደግሞ ስለማልፈልግ ነው። ምክንያቱም አሳልፍ የምመጣውን ይሆንኩትን ስለማውቀው ጥቅሙ ጉዳቱ ነው የሚያመዝነው። ስለዚህ አወጣሽ እንጂ ያቃጥለዋለሁ። በዚህ የመጣ ደግሞ እኔ በፍንጫ ይወጣል። ለምን አሰብሽው? ለምን ምን የቸገረሽ ነገር አለ ወይስ ምንድን ነው? ሲልበል እንድንለወጥ በመሄድ እኮ አይደለም። በመሄድ ሳይሆን አላህ ሱብሃነሁ ወተዓላ የሚሰጥሽ ነገር አለ። በመሄድሽ በመኖርሽ ሳይሆን የራስሽ ርዚቅ አለ። በቃ ስለሄድሽ አይደለም። ይሄን ይልኩኛው
8 ዓመት ነው። ምንድን ነው ትርፉ? ደከመኝ ልጅነቴን ማንነቴን ጨርሼው ለነገር እንግዲህ አንቺን እንኳን በስንት ዓመት ነው ጥዬ የሄድኩት? ይሄን ያህል ዓመት ተቀመጥኩ መጣ ምን ነው የለም ያው ነው። እኔ ምንሽ አልገባሽም። አሁን እኛ ለምንድነው ሲፈልግ ደግሞ በጭራሽ ልንገርሽ ለልጆቼ ማለት ነው ለእናንተ ለልጆቼ አውጥቼ ፓስፖርት ከምሰጣቸው እንዴት ብዬ ላሳውቅሽ? በቃ ይሄን ነገር እህትሽ ጋር ሰው እንዴት ተጣላሉ በዚህ ጉዳይ አይደል እንዴ? እኔ ደግሞ በቃ በራሴ ነው ልኩት አይደል? ኧረ እባክሽ ምን ዘንድ የተሰጠሽ ስተት የመጣ የሰጠሽ ሰው አስፈልገዋለሁ። በምን ምክንያት እንዴ? በቃ አናገርኩት። ከዛ ችግር የለውም እሱ ለኔ ያሰጠው አንቺ አሁን ፓስፖርት ነው የሚያስፈልግ አንቺ አይደለም የምታየው እኮ ፓስፖርት ልቀቂው አንቺ ወስደሽ ልቀቂው። እሺ በቃ ልቀቂው። ቪዲዮ ነው በቃ ይኸው ዛሬ የምን ቪዲዮ ነው? የምን አባሽ ቪዲዮ ነው? የምን ፕራንክ ነው? የምን ፕራንክ ነው? በእነዚህ ነገር አትምጪ። አዛኝ ነገር አትምጪ። እኮ ስለሚያናት በማይሆን ነገር የምትመጪው ችግር አለው። በማልፈልገው ነገር ቪዲዮ መሰለሽ እኔ ጥቅም ቢኖረው እኔ ካለሁበት ሁኔታ ካለኝ አንፃር ብልካቸው መርጣለሁ። ስለማርባት ችግር እንጂ አይወጣም። እሺ በቃ ተረጋጊ። እንዴት ነው እንደዚህ የምታደርጊው? እንዴት አሰብሽው? በቃ በእንደዚህ አይነት ነገር አትምጪ። በእንደዚህ አይነት ነገር አትፈታተኝ። ቀዳድቼ ነበር የምጠው የማን ፓስፖርት ወይንም ማራጃ አይችልም ማለት ነው። የማን ነው? ለምሳሌ ደግሞ ዝም ትልበል እንዴ ውሻ ሁለተኛ እንደዚህ አይነት ነገር ሁለተኛ የት አድርገሽ ነው እንትኑን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሀባይብ ከኔ ጋር አልሐምዱሊላህ። እንግዲህ የምትሰራኝ ስራ ተዋታላችሁ። እኔ እኮ ወጣ ብዬ ነው በቃ የታመመልኝ ብዬ ጎረቤት ጋር ሄደት ያልኩት። እንዴት አሰብሽው? እንዴትስ መጣልሽ? በቃ ስለዚህ እኔ በቃ ተይው ማረገው እኔ ነኝ የማውቀው። ብቻ ሀባይብ ወላሂ እንደ ሀቂቃ ማለት ነው ጥቅም ቢኖረው አዎ ጥቅም አለው የአረብ ሀገር። ምናልባት የተወሰን አላህ ብሎልን ልንለወጥበት የሆነ ነገር ልናረግበት እንችላለን። ግን ለአንቺ አይደለም። ግን እዚህ ስንመጣ የምናስተናግዳቸው ብዙ ነገሮች አሉ። እዛ ሁነን የምናስበው ሌላ፣ እዚህ መተን የሚጠብቀን ሌላ። ያ ነገር ስላለ እኔ በፍጹም ልጆችን መላክ ስለማልፈልግ በዚህ ነገር ላይ ትልቅ እህቷ ጋር ስለምጣላ በደካማ ጎን የመታ እንግዲህ ዛሬ አግኝታኛለች። ደግሞ እሰራልሻለሁ በዚህ ተመጣሽ። እሺ ችግር የለም ተጀመረ። እሺ ሀባይም እንግዲህ ደግነቱ ውሸት ሆነ እውነቱ ነው በሆነ እንዴት ብዬ ልንገራችሁ ምን እንደማረጋት። ያው ውሸት ሆነ ፓስፖርቱንም ስላየሁ አመንኩኝ የራሴ ነው። እና ብቻ ያው እንደዚህ አይነት ተተጀመረ ደግሞ እኔ እሰራልሻለሁ። ይሄን ግን ብድሩን አትችይውም። ብድሩን ትችያለሽ። ችግር የለም። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በመስጠት ተባበሩን ማለት ነው። ኮሜንታችሁን እጠብቃለሁ፣ አስተያየታችሁን እጠብቃለሁኝ። እንግዲህ ከ8 ዓመት በኋላ መጥቼ ይሄው ባሳደደኝ በደካማ ጎን የገብታ ያው ዛሬ ተጫውታብኛለኝ። ቀጣይ ላይ ያለውን እንግዲህ እናየዋለን። ጠብቁ። ብድሩንማ የማይመልስ ልጅ አይወለድ አይደለም የሚባለው። እሰራልሻለሁኝ። ትችያለሽ። እሺ ለማንኛውም የነበረን ቆይታ ያው በውሸት ስለሆነልኝ ደስ ብሎኛል። እውነት ቢሆን ግን እኔ እንጃ ምን እንደምል ምን ማድረግ እንዳለብኝ አላውቅም። ብቻ አልሐምዱሊላህ ውሸቱ ነው አለ። ያው ይችኑ እነሱን እንዳይሄዱ ስለምፈልግ ብዙ ጊዜ ስለሚጠይቁኝ በዚህ ጉዳይ ላይ ጭቅጭቅ ስላለ ያው ዛሬ አግኝታኛለች ብዬ አስባለሁኝ። እና ደግሞ ችግር የለም። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛት ብዝት ተተረፍ ይበልልኝ። ሀባይቦቼ እህት ወንድሞቼ አብሽሩልኝ። አሁንም ደግሜ ደጋግሜ የምላችሁ ሰብስክራይብ አድርጉት ማለት ነው። ዩቲዩቡን ሰብስክራይብ በማድረግ አሳድጉት ከአላህ በታች ኢንሻአላህ። አሳዳጊውም ሰጭም ነሽም አላህ ሱብሃነሁ ወተዓላ ነው። ያው የሰው ልጅ መቼም አላህ ሱብሃነሁ ወተዓላ ተንቀሳቀሱ ረዳችኋለሁ ነው አይደለ? ሰበቡን ለማድረስ ነው ሰበቡን ለማድረግ ነው እንጂ ሰጭ እሱ ነው። ከሱ በታች ደግሞ ያው የእናንተ ግዣኛ ያስፈልጋል። ኮሜንታችሁን ላይካችሁን ፈልጋለሁኝ። አብሽሩልኝ ማለት ነው የሙኢልሃም ቤተሰቦች። ቅመሟንም እንግዲህ አበረታቱልኝ ማለት ነው። ኢንሻአላህ አብሽሩልኝ እንግዲህ እና አብሽሩልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ በበቀላም ተገኘን በበቀላም አላሁ አለም ያናላህ ነው የሚያውቀው። አብሽሩልኝ ማለት ነው ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።